ወይኔ በእግዚአብሔር ምን ነው እጅን እስቲ ወይኔ በእግዚአብሔር በማርያም ያቡ ያቡ ምንም አልሆነም አትበለኝ አንተ ልጅ ሆስፒታል ነበር አልከኝ ከዛ በኋላ ቤት መጣ እንዴት መጣ ሆስፒታል ያው ሁሉ ፕሮሰስ እስኪደረግ ድረስ ነው እንዴት አልሄድኩም ለምን አልሄድኩም ሲረጋጋ ነው የመጣው ታዲያ ወደ አንቺ ዳኒ ኮንፈረንስ ተረጋጊ አንተ ለምን ነቀካት በእናትህ እስቲ ሊክ ሰውነት እንደሆነ ልብስ ቀይራ ነው ምንድነው ልብስ ቀይራ ያቡ እስቲ ቀና በል እስቲ ነግሪኝ በደንብ እስቲ እኮ ምን ተፈጥሮ ነው እሺ ወይኔ መድኃኒዓለም ምን ተፈጥሮ ነው መቼ ምኑ ጋር ነው በመድኃኒዓለም እኔ ምንሳሰማው ለምንድነው እንድሰማ ያልፈለግከው አንተ ተረጋጊ በቃ ነው ቆንጆ ምንሽ ነው ቤት ማንም የለም እና ማዘር የለም ሰሙ ምን አሉ ግን በእግዚአብሔር እሱ ማንም አልሰማም ትንሽ ተረጋጋና እንሄዳለን ወይኔ በእግዚአብሔር ወይኔ መድኃኒዓለም አይዞሽ ሲዋስታት በእናት አይኖ ኦኬ ሃይዋ ትንሽ ዋጥሽ አንተ ግን ደህና አንተ ዳኒ በእግዚአብሔር ምን ተፈጥሮ ነው የት ነው ታዩ በቃ ነው ያልፋል አይደል እንዴ አሁን ቋለፈ በቃ ትንሽ ነው ባለፈው እንግዲህ እንደምታውቁት በብሩኬ ፔጅ ያቤት አደጋ ደርሶበታል ብሎ ቪዲዮ ሰርቶ ነበር። እንግዲህ እሱን አላየነውም ነበር። ዛሬ ደግሞ መጥቷል። እንግዲህ ነገሩ ግን በመጨረሻ ላይ ፕራንክ መሆኑ በጣም ያሳዝናል። ጽጌ በጣም ደንግጣ ነበር። እንደዚህ አይነት ፕራንክ አለ ብዬ አላስብም። የዛን ሰዓት ራሱ ብሩኬ ሲናገር በጣም ደንግጣ በጣም ተጨንቃ ነበርና በፎቶ ላይ ስናየው እውነት ነው ውሸት ነው ለማለት ራሱ ከብዶን ነበረ። አንድ ቀን ጠፋ ብለው ደግሞ ዛሬ ብቅ ብለዋል ማለት ነው። እና ያቡም ደግሞ በምታዩት መልኩ እንግዲህ አሞኛል እጄን ራሴን ብለው እንግዲህ ስርስር ተደርጎ ተኝቶ ይገኛል። እንግዲህ ተኝቶ ይገኛል ማለት ነው። ጽጌም በጣም ተጨንቃለች። ቤተሰቦቹ ሰምቷል ወይ በእኔ ምክንያት ነው ወይስ አይደለም በሚለው ነገር ይመስለኛል የተጨነቀችው ማለት ነው። ግን እሷ እንደዚህ እየሆነች ራሱ መቻላቸው በጣም እንደዚህ ፕራንክ ለማድረግ መቻላቸው በጣም አያሳዝንም። እያለቀሰች ነው። ትንሽ ነገር ራሱ ያስከፋታል። በትንሽ ነገር ራሱ እንትን ትላለች፣ ታዝናለች፣ ትከፋለች ጽጌ ማለት ነውና በዛ ላይም ደግሞ በትንሽ ነገር መደሰት የምትችል ልጅ ናት ማለት ነው። እና በጣም ያሳዝናል። እያለቀሰች ምናምን አዝና ተከፍታለች ማለት ነው። እና በዚህ መልኩ እሷን ፕራንክ እያደረጓት ነው ማለት ነው። እኔ በጣም ነው ያዘንኩት በዚህ ፕራንክ። እውነቱን ልነግራችሁ ማለት እኔ እውነት ነው ወይስ ውሸት ነው ብዬ በጣም እያሰብኩ ነበረ። ትላንትና ሳይመጡ ሲቀሩ ይሄ ነገር እውነት ነው እንደ ብዬ በጣም ገርሞኝ ነበረ። እና ዛሬ እንግዲህ ብቅ ብለዋል። እንደውም ዛሬ ሁለት ቪዲዮ ነው የተሰራው ማለት ነው። እና እንደዚህ እያለቀሰች ራሱ መቻላቸው እንዶ ፕራንክ ነው በቃ ነገሩ እንደዚህ ነው ብለው ማውራት ራሱ የለም። በቃ እሷ እንትን እስክትል ድረስ እስክትከፋ ድረስ ዝም ማለታቸው በጣም ይከብዳልና ለምንድን ነው እንደዚህ ለማድረግ የፈለጉት የሚለው ነገርም ደግሞ ያው ያሳስባል ማለት ነው። ለምንድን ነው ይሄና እንደዚህ አይነት ፕራንክ ለማድረግ ወይስ ጽጌ ትወደኛለች አትወደኝም ምን አይነት ቦታ አለኝ ብሎ ለማወቅ አስቦ ነው እንደዚህ ይሄና በራሱ ላይ አደጋ እስከሚያደርስ ድረስ ምናምን ጨክኖ ሊያደርግና እንደዚህ አይነት ፕራንክ ሊሰራ የቻለበት ምክንያት እንግዲህ በመጨረሻ የምናይ ይሆናል ማለት ነው። ውድ ተመልካቾች ለቤቴ አዲስ የሆናችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ሰላም ሳላችሁ ወደ ሐሳቤ ገባው ማለት ነው። እና ሰላም ባያላችሁበት ሰላማችሁ ብዝት በልልኝ። እንግዲህ ዛሬም እንግዲህ በያቡ ቤት መጥተናል ማለት ነው። ባለፈው በብሩኬ ቤት ተኮስቶ ነበረ፣ ትላንትና አልመጡም ነበረ እና በጣም ነው የሚያሳዝነው ማለት ነው። ጽጌ እስከዚህ ድረስ ተከፍታ
አዝና እያለቀሰች ራሱ ለመናገር እንትን አላሉም ማለት ነው። እና ውድ ተመልካቾች ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ እያደረጋችሁ ቪዲዮ ሲጀምሩ ላይክ አድርጉልኝ ማለት ነው። እይታ እንድኖርልኝ ላይክ እያደረጋችሁ አበረታቱኝ እላችኋለሁ። ወደ ቪዲዮ ይወስዳችኋለሁ። እንግዲህ ያቡ ምንድነው የደረሰበት? ምንድነው ዋናው አላማው እንደዚህ ለማድረግ እንደዚህ አይነት ስራ ለመስራት እነሱ ያሰቡበት ነገርስ ምንድነው የሚለውን ነገር አብረን የምንመለከት ይሆናል። ወደ ቪዲዮ ይወስዳችኋለሁ። በቃ ኖርማል ነው። ምን ሆነሽ ነው አንቺ? መቼ ነው እንደዚህ ተፈጠረው? ብሩክ ምን ሰዓት ደህና ነበራችሁ? እንዲያውን ምን ሰዓት ነው የሁሉ ጉድ የሁሉ ታምር የተፈጠረው? እኔ በጣም ነው ግራ የገባኝ። እንኳን አተረፈው ነው የሚባለው። እኔ ያጠገቡ ቁጭ በይና ትሪት አድርጊው። እኔ የምሄድበታለኝ ያው መመለሳለሁ። ሻል አዎ ናን ምግብ ብላና ትሄዳለህ አይደል? አይደል እሄዳለሁ። ጽጉ መመለስ ከፈለሽ ወደ ቤት ደውይልኝ። እሄዳለሁ። ቆይ ተረጋጋ። አንተ ደግሞ የት ነው የምትሄደው? አሁን መጣሁ። የት ነው የምትሄደው? አንቺ በቃ ተረጋጊ። አሁን ሁሉም ነገር አልፏል። በቃ የዚህ ገጽ ናፈኩሽ እንዴ? የኔ ቆንጆ ተረጋጋ። በሞትብሽ ምን ታደርጊ ነበር? ኧረ በስመ አብ በጣም ምን ታደርጊ ነበር? ስሚ ምን ታደርጊ ነበር? ሰውን ነው ሁሉ ነገር የተፈጠረው። አሁን አንቺ ሰማሽ? መቼ የተፈጠረው? እንዴት ነው ያልሰማው? እኔ እንዴት አላውቅም? እንዳትደነግጪ ብዬሽ እኮ ኦልሬዲ ሀፕን አደረገ አይደል እንዴ? እንዴት ነው ቢያንስ ማወቅ አለብኝ። እንደዚህ አይነት ነገር እንዴት ተተደብቅ? ምን ሰዓት ነው? የማንም መኪና ነው ደግሞ ጭራሽ ያዝከው? አንዴ ፍሬንድ ትንሽ መኪና መኪናው ችግር ያለበት መኪና ነው የነዳ ጭራሽ። አንተ ግን ለሰው ማሰብ አትችል? ለራስህ አታስብ? ለራስህ ማሰብ አትችል? ለኔ አታስብ? ቆይ እንደዚህ ፈጥራለሁ እኮ አስብኩ ማረም እንዴ እኮ ተፈጠረ። ሲፈጠር ደግሞ መስማት አለብኝ፣ ማወቅ አለብኝ። ምንድነው መሆኑ? እና ነገሩ እንግዲህ ያው በመኪና ነው በመኪና ተጋጭቼ ነው። እኔ ግን እንዴት አልሰማሁም? ለኔ ለምን አልነገርከኝም ብላ እንግዲህ ጽጌም በጣም አዝናለች፣ ተከፍታለች። ግን በመጨረሻ ምንድነው የሚሆነው? ምንድነው ሊፈጠር የሚችለው የሚለውን የመጨረሻውን ፓርት እንደኔ ለማየት የጓጓችሁ ሰው ልትኖሩ ትችላላችሁ። እኔ በጣም ነው የጓጓሁት እንጂ የዚህ ቪዲዮ መጨረሻ ምን ይሁን? ይሄ ነገር እውነት ነው ሪል ነው ወይስ አይደለም? በእውነት ጽጌውን በጣም ተከፍቷት በጣም እያለቀሰች ነው የምር መስሏት ማለት ነው። ስለዚህ እንደዚህ አይነት ነገሮች ባይደረግ። ያቡም ግን እንዴት እንደዚህ እንዳሰባ ግን በጣም የሚገርም ነው። በቃ ጽጌ ለኔ ምን አይነት ቦታ አላት? እንዴት ነው የምታስብልኝ? እንዴት ሊታስብልኝ ትችላለች? እንደዚህ አይነት ነገር ቢደርስባት እንደዚህ አይነት ነገር ቢደርስብኝ ምን ያህል ሊታስብልኝ ትችላለች የሚለውን ነገር ለማወቅ ይመስለኛል እሱም ይሄንን ስራ እየሰራው ማለት ነውና በጣም የሚገርም ስራ ነው። ብሩኬም ቢሆን በደንብ ታውኖታል። ለጽጌ መጥተው የነገረበት እንግዲህ መንገድ በጣም የሚገርም ነበረ። እዛ ጋር ፎቶ ተፖስቶ የነበረው ፎቶዎች በጣም የሚገርምና የሚያስደነግጥም ነበረ። እኛን ተመልካቾችን ራሱ የሚያስደነግጥ ኦዲየንሶቻችን እነሱን የምንወዳቸውን የምናከብራቸውን ኦዲየንሶችን ራሱ የሚያስደነግጥ ፎቶ ነበር። ይሄ ሬል ነው እንደ ያልኩኝ ድጋሚ ትላንትና ሳይመጡ ሲቀሩ በቃ ይሄ ነገርማ እውነት ነው እስኪል ድረስ ደርሼ ነበረ ማለት ነው። እና ታዲያ ምንድነው እውነቱ የቱ ጋር ነው የሚለውን ነገር እኔ በጣም ለማየት እንትን ብዬዋለሁ ማለት ነው። እንግዲህ ለማየት ጓግቻለሁ። ምንድነው ሊባል የሚችለው አብረን የምናይ ይሆናል። ለጽጌ ምን ሊሉት እንደሚችሉ አብረን የምንመለከት ይሆናል። ወደ ቪዲዮ ልውሰዳችሁ። ወደ ቪዲዮ እና ታዲያ እንደዚህ አይነት አነዳድ ባይነዳ ነው እንደዚህ ተው ነበር። ሰው ገብቶ ቢመልኩሽ እኮ ነው አይደለም። ሰው እንደ ገባብን መኪና ነው ታዲያ ሰው ምን በእንትን ነው እንደሚሄደው ሰው መኪናው ነው ሰው ፋውን ሰርቶ ገባብኝ። በቃ አገኘሁት በእንደፊት
ምን ማለት እስቲ አናተስ ምን ማለት ቆይ እኔ በጣም ግራ ገባኝ። እሺ አሁን በቃ ታስጨንቁ በእናትሽ። እንዴት ምን ያህል እንደምትወጂኝ ምን ያጀብታል? በጣም እንደምትወጂኝ አንተ እንዴት እንደተጨነቀች እግዚአብሔር የሆነ ነገር በሆነባትማ በቃ ያለቀሰችው በቃ እንዴት 3 ጊዜ ሙሉ 3 ጊዜ እዚህ ራሱ ያለቀሰችው 3 ጊዜ ያለቀሰችው እዚህ ራሱ እኮ 3 ያለቀሰችው እዚህ ሁለተኛ ያለቀሰችው መጀመሪያ ስመጣ አለቀሰች ከዛ ሁለተኛ ጊዜ ያለቀሰች ጭራሽ የእሷ ነው ያስጨነቀኝ። እኔ የምለው ውድ ተመልካቾች ያቡና ብሩኬ በጣም ጽጌ ላይ ስንት ያለቀሰች ምን ሆነች እንዴ? እኔ እንደዚህ ቢሆን አንቺ እንዴት ነው የምትይ? አንቺ ምን ለማለት ነው ምናምን እንግዲህ እያሏት ነው ማለት ነው። እንግዲህ እሷ ፈርታ ምንድነው ነገሩ ምንድነው የሆነው እያሉ እንግዲህ በትክክል ለምንድን ነው ፕራንክ ነው ብሎ ያልነገሩት ግን እኔ ጽጌ ቢሆን እሷ ጭራሽ ከጀርባ በኩል ተቀምጬ ማደርገውን አሰብኩበት። ገባችሁ? እና በጣም የሚገርም ነገር ነው ማለት ነው። እና ጽጌ ተንቀጥቅጣ ተንዘፍዝፋ ደርሳለሁ ወይስ አልደርስም ብላ ራሷን እንዴት እንደሆነች ማለት ነው። በጣም የሚገርምና ከባድ ፕራንክ ነው የተደረገችው። ግን ያቡም ለሱ ያላትን ቦታ አውቋል ማለት ነው። ምን አይነት እንዴት እንደምትወደው እንዴት እንደምታከብረው እንዴት እንትን እንዳለ ያቡ ራሱ የተረዳ ይመስለኛል የጽጌን ማለት ነው። ጽጌ ያው በጣም ደስተኛ የምትሆንና የዋ በቃ በጣም እንትን ያለች ልጅ ናትና በጣም ነው የሚወዳት። በእርግጥ ጽጌን በጣም እወዳታለሁ፣ በጣም አደንቃታለሁ። በጣም ጀግና ሴት ናት፣ ጎበዝ ሴት ናትና በዛ ላይም በጣም ቆራጥ ሴት ናት። እንግዲህ ወደዚህና ወደዛ እያደረጉ እያዩ ነው። እስቲ በመጨረሻ ምን እንደሚፈጠር በዚህ ቪዲዮ የምናይ ይሆናል። ፕራንክ ነው ወይስ አይደለም? እንግዲህ የተመታ ሰው ወይንም መኪና የተጋጨ ሰው እንደዚህ ነው ወይ? ህመሙስ እንደዚህ ነው ወይ? ጭራሽ እሽኝም አለው በዚህ ላይ ማለት ነው። ታዲያ ምንድነው ነገሩ? እስቲ አብረን እናያለን። ወደ ቪዲዮ ወስዳችኋለሁ። እናንተ ግን ቪዲዮን ሲጀምሩ ላይክ እያረጋችሁ ጀምሩ፣ ሰብስክራይብ እያረጋችሁ የደወል ምልክቷን ጫን ቤተሰብ ሁኑ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ወደ ቪዲዮ አንድ እኮ ገመድ ዘለበት እኮ አይበቃኝማ በእናቴ ለምን ነው የምትዘለሉት? እያመመዋል እንዴ? በጣም ግራ ገባችሁ። ብሩኬ ምንድን ነው ትንሽ ልሰራበት አኩርኩኝ እንዴ ትኩሩ አኩርኩኝ እንዴት ያማል? ብረት ከገባበት እኮ ያማል። ተፈውሻል። እንደዚህ ሙሻል ገባሻ? ሌላ ጊዜሽ እንደዚህ ሙሻል ግን ምን ያህል ትወደኛለች የሚለውን ነገር ለማየት ነበረ። እንዳለ የእሱ ሀሳብ ነው። እንዳለ የእሱ ሀሳብ ነው። አንድ አመቶ ተገኝለ ጽጉን እንደዚህ እናደርጋት እኔ ጨራሽ ምንም ማለት ይኸውልሽ፣ እንደ ቆንጆ እሷ እንዴት ነው እኔ እንደምትወደኝ ማሰብ ያለ እንግዲህ እንዳልኳችሁ ነው። በመጨረሻ ፕራንክ ሆኗል ማለት ነው። ምን ያህል እንደምትወደኝ ያለው ምላህን እንደምትወደኝ አውቅ ያለው ምን ያህል እንደምትወጂኝ ብሏታል ማለት ነው። ይቅርታ አድርጉልኝ እሷ ነፍሷ ሴት እስከምትል ድረስ እናንተ እኔ እንዲሁ በጣም ነው የሚገርመኝ እንደዚህ አይነት ፕራንክ በቃ ሲጫቸው እንግዲህ ጽጌም ተናዳ እንግዲህ በጥፊ ያለቻቸው ሁለታቸውንም ማለት ነው። እንዶ ያንስባቸዋል እንግዲህ በዩ እንግዲህ ጽጌ ሽረባን ራሷ ወልቀ ልትጥል ነው። የምሬን ነው ብላችሁ
እና ሽራባን ራሷ አውልቃ ልትጥል ነው። በዛም ደግሞ በግድ ያስቀምጧታል። እንግዲህ ጊፍት አላት ለዚህ ለደነገጠችበት እንደዚህ ለሆነችበት እንግዲህ ስጦታ አዘጋጅቶላታል ማለት ነው። ስጦታ ምንድነው የሚለውን ነገር አብረን እናያለን። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ እላችኋለሁ። ዋናው እሱ አይደል እንዴ? ምን አደረኩ? አብስራው ሸጥኩ ነበር ሁሉ ነገር። አንተ ግን አንተ ድረስ የቱ ጋር ነው የገባው? አይ ውስጥ ሰምባ አደረዘኝ። የምር ያመኛል። እንድትወድ እንድታከፈለክ ይሄንን በላትና እንደው ምን ያህል እንደምትወድ ከ1000% እናያለን። አላመንክም? እሺ ጋር ግን ተጨነቀችብኝ። ጭንቅላታችሁን ግን ምን ላድርገው? መድኃኒዓለም ሰው ይደብረዋል። ቤተሰቦችም ይጨነቃሉ፣ ቤተሰቦችም ይጨነቃሉ፣ አድናቂዎችም ይጨነቃሉ። ምንም ችግር የምናስብ ምናምን አለ። ጭንቅላት የለም እግዚአብሔር ጭንቅላት የለም። እንዴት እንደተጨነኩልኝ እንዴት ሰው እንደነበረ አይንሽን እያየ እያለቀሰ እንኳን እንዴት እንደሚያደርግ ገባር ሰው ነው። አንተ የሚያውነ እግዚአብሔር አንተ የሚያውነ ስትናደጂ ያምርብሻል እኮ ምር እንደ ያቡኔ ላይ አደምድም አስቦ ጭንስስ አድርጎ ያደረገው እሱ ነው። ቆንጆ እኔ እንደዚህ አይነት ስቱፒድ ኔቨር ማይንድ የሆነ ሀሳብ አለች እኮ ከባድ ሰው ነው። እግዚአብሔር እንደምታስበ በጣም ከባድ ደንግጬ ነበር። አስራ አንድ ነገር የሆኑ መስሎኝ በጣም ደንግጬ ነበር። እሺ ከዛ በዚሁ ይቀር ብዬው አንተ ግን ጭንቅላት የለም እግዚአብሔር አንተ ምን ሆነ? በእናትህ ምን አደረኩ እኔ? እንባዬን በአይን እያየ ዝም ትለኛለህ? እሺ ይላል ጀምረታ ምን እንደረክ ተቀልሻል። እኔ ስለማለት ስለው አይ ግዴ ለምን ከማመጣበት አመጣለሁ ቤት ድረስ ነበር የራስሽን ቀሚስ የራሴን ቀሚስ አመጣ ታቁም ሳጥን ብዙ ገብቶ አረ ያቡ ግን አይ አንተ ግን ምን አይነት ሰው ነህ? እግዚአብሔር ምን አይነት ሰው ነህ? ብሩክ ምን አይነት ሰው ነህ? ያምራል እኮ እሺ አሳየው ልበሽ የራስሽ ቀሚስ ነው የራስሽ ቀሚስ የራሴ ቀሚስ ነው ልጅ ላያምር አይችልም። አንተ ግን እግዚአብሔርን በጣም ባለኝ አንተ በጣም ከባድ ሰው ነገር አንተ በእናትህ አንተ የሚያውነክ ሲጀመር አንተ ባፈቅድለት ኖሮ እሱ እንደዚህ ያደርግ ነበር? አያደርግም። ምንም አላደረገም። እሺ አይደል እንዳልከው እኮ እንድትወድህ ለከኔ ደግሞ ቆይ ለምንድን ነው ምንም መጠራጠር መፈታተር ምናምን አይጠበቅብህም።